ኮሎኔሉ በህወሓት ኢላማ ውስጥ ገቡ። ስብሰባው በድንገት ተቋረጠ። ኮሎኔል ደመቀ ዘውዱ የመሩት ስብሰባ በህወሓት ሰርጎ ገቦች መቋረጡ ተሰምቷል። ፍቅራችን እንጂ ጸባችን አትችሉትም። ጠቅላዩ ከወሎ ሰማይ ስር ነፍጥ ላነሱ ኃይሎች ከበድ ያለ ማሳሰቢያ አሰሙ። ምርጫ ቦርድ ውሳኔውን አሻሻለ። በወልቃይት ያለው ውጥረት እየጨመረና እየተጋጋለ መምጣቱን በስፋት እየተነገረ ይገኛል። ይህንን ተከትሎም የተከዜ ዘመሪው ኮሎኔል ደመቀ ዘውዱ ኢላማ ውስጥ እንደገቡ እየተገለጸ ይገኛል። በወልቃይት ሊደረግ ታስቦ የነበረ አንድ ስብሰባ በህወሓት ፈጣን ግስጋሴና ኮሎኔሉን ኢላማ ውስጥ በመክተቱ መቋረጡም ተገልጿል። በወልቃይት ያለው ውጥረት በዚህ ግለት እየተባባሰ ባለበት በዚህ ዛት ደግሞ ጠቅላዩ ከወሎ ምድር ህወሓትን ጨምሮ ነፍጥ ላነሱ ቡድኖች ከበድ ያለ ማሳሰቢያ አሰምተዋል። የእነዚህንና ምርጫ ቦርድ ውሳኔውን ማሻሻሉን የገለጸበት መረጃ አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። በሁመራ ኮሎኔል ደመቀ ዘውዱ የመሩት ስብሰባ ተበተነ። ስብሰባው መቋረጡ ምክንያት በተለያዩ አቅጣጫዎች ሰራዊቱን ወደ ወልቃይት እያስጠጋ ያለው ህወሓት ኮሎኔል ደመቀ ዘውዱን ለማጥቃት ተልዕኮ የያዙ በርከት ያሉ ሰርጎ ገቦችን ወደ ሁመራ ማሰማራቱ በተከዜ ዘብ የደህንነት ክንፍ በኩል መረጋገጡን ተከትሎ እንደሆነ ተነግሯል። በሌላ በኩል በሶስት የተለያዩ አቅጣጫዎች ወደ ወሳኙ የድንበር ከተማ እየገሰገሰ ያለው ህወሓት ግዙፍ ሰራዊት ወደ ወልቃይት እየተጠጋ መሆኑ ተሰምቷል። ወልቃይት ቀጠና የኤርትራ አዋሳኝ ስፍራ በመሆኑ የኤርትራ ጦር ወደ ወልቃይት ድንበር መጠጋቱ ተሰምቷል። ከቀናት በፊት ዘ ኢኮኖሚስት መከላከያ ሰራዊቱ ኃይሉንና ጦር መሳሪያን ወደ ትግራይ ቅርብ ርቀት ስፍራዎች ማስገባቱን ዘግቦ ነበር። ጉዳዩ እጅግ አስጨናቂ ሆኗል። ባለፉት ሳምንታት የህወሓት ኃይሎች በጠለምት የከፈቱት ጥቃት ቢቆምም አሁንም የወታደሩ እንቅስቃሴዎች ግን ቀጥለዋል። በአካባቢ የቀጠለውን ውጥረት ተከትሎ ባለፉት 3 ቀናት ኮሎኔል ደመቀ ዘውዱ የመሩትና የአካባቢ አመራሮች የተሳተፉበት ስብሰባ ሲደረጉ ቆይቷል። ሆኖም ስብሰባው በትላንት ዕለት ከሰዓት በኋላ መበተኑ ምንጮች ተናግረዋል። ስብሰባው የተበተነበት ምክንያት ህወሓት ኃይሉን ወደ ወልቃይት እያንቀሳቀሰ ከመሆኑ በተጨማሪ ኮሎኔል ደመቀ ስብሰባው ላይ ያሉ ለመግደል ተልዕኮ የተሰጣቸው በርከት ያሉ የህወሓት ሰላዮች ሰርገው መግባታቸውን የተመለከተ መረጃ ስለደረሳቸው እንደሆነ ታውቋል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹ ስብሰባው ከተበተነ በኋላ ኮሎኔሉ በፍጥነት ወደ ወልቃይት የተመለሱ ሲሆን ሌሎች ከፍተኛ አመራሮች ደግሞ ለህወሓት ወታደራዊ እንቅስቃሴ ምላሽ ለመስጠት የተከዜ ዘብ ወዳለበት በማምራት በአካባቢው ያለውን ነገር እንዲታዘቡ ነው ሲሉ አክለዋል። በዚህ ምክንያት የአመራሮቹ ስብሰባ ሳይጠናቀቅ እንዲበተን ተደርጓል ተብሏል። ከስፍራው የደረሱ መረጃዎች እንደሚጠቁሙት የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት የሚያደርጉት ግስጋሴ አሁንም ቀጥለዋል። ታጣቂ ቡድኑ ከፕሬዝዳንት ታደሰ ወረደና ከነ ደብረ ጽዮን ወደ ወልቃይት በአፋጣኝ እንዲገቡ ቀጥታ ትዕዛዝ ተሰጥቶታል። የአካባቢ ምንጮች እንደገለጹት ከሆነ የህወሓት ወታደሮች ወደ ወልቃይት አቅጣጫ ከማለዳ ጀምሮ መንቀሳቀስ የጀመሩ ሲሆን በተለይ በ3 አቅጣጫ ማለትም በዋልድባ በሽራሮና በሱዳን አቅጣጫ ወደ ወልቃይት ለመግባት ተንቀሳቅሷል ሲሉ አክለዋል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረ ውጊያ የተሳተፉ የአርሚ 35 ወታደሮች ለከተማ እንዲቆዩ መደረጉን ምንጮች ተናግረዋል። ዘ ኢኮኖሚስት ባወጣው ትንታኔም የመከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱ ምንጮችን ጠቅሶ ዘግቦ ነበር። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝ ተሻግረው ጥቃት መክፈታቸውን፣ ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታው ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል።
በዚህ ማል ታዲያ ወሎ የሚገኙት ጠቅላይ ሚኒስትር አብይ አህመድ ጠንከር ያለ ማስጠንቀቂያ ያዘል መልእክታቸውን ወደ ህወሓትና ነፍጥ ላነገቡ ቡድኖች ልከዋል። ኢትዮጵያ እንደ ወለየ ናት። ወለየ በፍቅር ሲመጡበት አርሂቢ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወለየ በጸብ ሲመጡበት አጋላይ ይላል። ጸብን አንፈልግም፣ ጸብን አንሻም፣ ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። የምንፈልገው እንደ ወለየ በፍቅር የመጣውን አርሂቡ ብለን እጃችንን ዘርግተን ስቃን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያዊነት ደማችን ውስጥ አለና በጸብ ከመጣብን ደግሞ አጋሌ እንደወለየ ማልታችን አይቀሬ ነው ሲሉ ጠቅላይ ሚኒስትር አብይ ነፍጥ አንግበው ጫካ ለገቡ እንዲሁም የቀረበላቸውን የሰላም አማራጭ ላልተቀበሉ ታጣቂዎች ጠንካራ መልእክታቸውን ከወሎ ምድር አስተላልፈዋል። ጠላቶቻችን ስንስቅና ስንሰራ የደማችን ከፋይ ነውና ለአርሂቡ ዝግጁ መሆናችንን እንድታቁ፣ ስንጎነተልና ስንነካ ደግሞ ኢትዮጵያውያን አጋላይ ማለት እንደምናቅበት እንድትገነዘቡ ከዚህ ሰላም ወዳድ ማህበረሰብ ፊት በመሆን መልእክት እያስተላለፍኩ ወለዮች፣ የሀይቅ ሰዎች፣ ፈገግታ የማይለያችሁ ፍቅር የተሞላችሁ ሁሉም በማቀፍ የምትታወቁ ይቺ ጅምር ስራ መልካም ጅማሮ ነችና ተባብረን እናስፋት። ያማረ የበለጸገ ወለየን በጋራ እንፍጠር። የሚሰደዱ ልጆች በሀገራችን ቀርተው የሚሰሩ እናድርግ። የኢትዮጵያን ብልጽግና እውን ለማድረግ የምንተጋ የምንለፋ የምንጓዝበት መንገድ አንጥረን ለይተን የምናቅ ለዚያም የምንተጋ እንድንሆን አደራ እላለሁ ሲሉ በወሎ ተገኝተው የሀይቅ ሎጅን ስራ ባስጀመሩበት ወቅት ገልጸዋል። በቀጣይ መረጃ ምርጫ ቦርድ የእጩዎች ምዝገባ ጊዜን አራዘመ። እስካሁን 57 የፖለቲካ ፓርቲዎች ምዝገባ ማካሄዳቸውን ጠቁሟል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አገር አቀፍ ምርጫ የእጩዎች ምዝገባ የጊዜ ገደብን አራዘመ። ቦርዱ ይህንን ውሳኔ ያስተላለፈው የፖለቲካ ፓርቲዎችና የግል እጩዎች በሂደት ላይ ተጽዕኖ ያሳደሩ ቴክኒካዊና የአሰራር ችግሮች ካቀረቡ በኋላ ነው። ቦርዱ ትናንት አርብ ዕለት ባወጣው መግለጫ የካቲት 1 ቀን 2018 ዓ.ም እንዲያበቃ ተወስኖ የነበረው የእጩዎች ምዝገባ የጊዜ ገደብ እስከ የካቲት 16 ቀን 2018 ዓ.ም ድረስ መራዘሙን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው ከጥር 1 ቀን 2018 ዓ.ም ጀምሮ 42 በተናጥል 12 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን የግል እጩዎችም እንዲሁ በመመዝገብ ሂደት ላይ መሆናቸውን ገልጿል። እንደ ቦርዱ ገለጻ በርካታ የፖለቲካ ፓርቲዎች በምክክር መድረኮችና በጽሁፍ ባቀረቧቸው ጥያቄዎች በተቀመጠው የጊዜ ገደብ ውስጥ ምዝገባውን ለማጠናቀቅ መቸገራቸውን በመጥቀስ ጊዜው እንዲራዘምላቸው ጠይቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ሂደቱ በተደጋጋሚ የሚደረጉ የእጩዎች መረጃ ማሻሻያዎች፣ የተሟላ መረጃ አለማቅረብና አንዳንዶቹ አመልካቾች ለእጩነት የሚያስፈልጉ ህጋዊ መስፈርቶችን አሟልተው አለመገኘት እየታዩበት እንደነበር አመልክቷል። መግለጫው እንደጠቆመው የፖለቲካ ፓርቲዎችና የግል እጩዎች ያጋጠማቸውን ተግዳሮቶች ከግምት ውስጥ በማስገባት ቦርዱ የእጩዎች ምዝገባ ጊዜ እንዲራዘም ወስኗል። ውሳኔ የተላለፈው ግንቦት 4 ቀን 2018 ዓ.ም ለሚካሄደው ሰባተኛው አገር አቀፍ ምርጫ ዝግጅቶች እየተከናወኑ ባሉበት ወቅት ነው። ምርጫ ቦርድ በቅርቡ ሙሉ በሙሉ በቴክኖሎጂ ላይ የተመሰረተ የእጩዎች ምዝገባ ስርዓት ማስተዋወቁ የገለጸ ሲሆን ከጥር 1 ቀን 2018 ዓ.ም ጀምሮ የምርጫ የቀን መቁጠሪያውን መሰረት በማድረግ የፖለቲካ ፓርቲዎችንና የግል እጩዎች ምዝገባ ሲያከናውን መቆየቱን አስታውቋል። ቦርዱ አክሎም እንዳሳወቀው የሂደቱን ዝግጅት ለማቀላጠፍ የፖለቲካ ፓርቲዎች የሲስተም አስተዳዳሪዎች አስቀድሞ መረጃ እንዲደርሳቸው የተደረገ ሲሆን የሁለት ዙር ስልጠና፣ የተጠቃሚ መምሪያዎችና የማብራሪያ ቪዲዮዎችን ተሰጥቷቸዋል። የቦርዱ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂና የፖለቲካ ፓርቲዎች ጉዳይ ክፍሎች በስርዓት አስተዳዳሪዎች በነፃ የስልክ መስመር 7555 እና ለምዝገባ ነክ እገዛ ተብሎ በተከፈተ የቴሌግራም ግሩፕ አማካኝነት ቀጣይነት ያለው ቴክኒካዊ ድጋፍ እየሰጡ ይገኛሉ። በተያያዘ ዜና የኢትዮጵያ ምርጫ ሂደት ለማጠናከር ያለም ዓለም አቀፍ ድጋፍ ለቦርድ እየቀረበ ይገኛል። ባለፈው አርብ የጃፓን መንግስትና የተባበሩት መንግስታት የልማት ፕሮግራም ለመጪው አገር አቀፍ ምርጫ የሚውል የ3 ሚሊዮን ዶላር የገንዘብና የቴክኒክ ድጋፍ ለማቅረብ የሚያስችል የትብብር ስምምነት ተፈራርመዋል። ይህ ድጋፍ በኢትዮጵያ ምርጫ ለዲሞክራሲያዊ ቀጣይነት በተሰኘውና በዩኤንዲፒ አማካኝነት በምርጫ ቦርድ በሚተገበረው ፕሮጀክት በኩል የሚቀርብ ይሆናል። እንደ ባለስልጣናቱ ገለጻ ድጋፉ የቦርዱን ተቋማዊና የአሰራር አቅም ለማሳደግ፣ ሁሉን አቀፍ የመራጮች ትምህርት ለማስፋፋት፣ የምርጫውን ግልጽነት ለማሻሻልና ሰላማዊ የምርጫ ተሳትፎ ለመደገፍ ከፍተኛ እገዛ ያደርጋል። ቦርዱ የተደረገለትን ድጋፍ በደስታ እንደሚቀበል ገልጾ ይህም ለሰባተኛው አጠቃላይ ምርጫ ስኬታማነት ለቦርዱ የረጅም ጊዜ ተቋማዊ ልማት የራሱ የሆነ አስተዋጽኦ እንደሚኖረው ገልጿል። በኢትዮጵያ የጃፓን አምባሳደር ሽባታ ሂርኖሪ በበኩላቸው ሀገራቸው የኢትዮጵያ ምርጫ ግልጽነት ባለው ሁሉን አቀፍና ሰላማዊ በሆነ መንገድ እንዲከናወን እንደምትጠብቅ ተናግረዋል። ዩኤንዲፒ በበኩሉ ይህ ድጋፍ በጠቅላላው የምርጫ ሂደት ውስጥ የምርጫ ተቋማትን ለማጠናከር ወሳኝ ሚና እንደሚጫወት ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ
ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።